ሹፍ ይላል አረብ እዩት እንደማለት ነው። በአራዳ ቋንቋም ሹፍ ማለት እዩት እንደማለት ነው። የኔታንያሁ ስልክ ዛሬ መነጋገሪያ ሆኗል። ምንድነው መነጋገሪያ ያደረገው? ዛሬ በማህበራዊ ሚዲያዎች ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስልክ በስፋት ሲሰራጭ ብሏል። ይህ ፎቶ ከዲፕሎማሲ ጉዳዮች ወይም ፖለቲካዊ ውሳኔዎች ጋር የተገናኘ አይደለም። ነገር ግን እያነጋገረ ያለው እጅግ ተራ ነገር ሊባሉ የሚችለው በእጃቸው የያዙት ሞባይል ስልካቸው ነው። ጠቅላይ ሚኒስትር ኔታንያሁ ጥቁር ጃኬት ለብሰው አንድ መኪና በመደገፍ ስልክ ሲያወሩ በምስሉ ላይ ይታያሉ። የማህበራዊ ሚዲያ ተጠቃሚዎችን ትኩረት የሳበው ይህ ስልክ ነው። ስልኩ ፕላስተር ተለጥፎበታል። ፕላስተሩ ያለው ደግሞ ካሜራዎቹ ላይ ነው። ተመልከቱትም። ምን አይነት ስልክ እንደያዙ ለማወቅ እንዳይቻልም ብራንዱ በተማሳይ ተሸፍኗል። ነገር ግን የያዙት ስልክ አይፎን መሆኑ የሚጠረጠር ቢሆንም በመላው ዓለም ግን ስልካቸው ምንድነው? ለምንስ በፕላስተር ሸፈኑት? የሚለው ትልቅ መነጋገሪያ ከመሆን አልዳነም። የእስራኤሉ ማሪቭ ጋዜጣ ለዚህ ምላሽ የሚሆን አንድ መረጃ ይዞ ወጥቷል። ጋዜጣው እንደሚለው ማንኛውም ወደ እስራኤል የመከላከያ ኢንዱስትሪ ውስጥ ወይም ሚስጥራዊ ተቋማት ውስጥ የሚገባ ሰው ስልኩን እንዲዘጋ ይገደዳል። እንዲሁም በተቋማት ውስጥ ፎቶ እንዳያነሳ የስልኩ ካሜራዎች ላይ ፕላስተር ይለጠፋል። ተቋማቱን ጎብኝቶ የወጣ ሰው ምናልባት ፎቶ አንስቷል ተብሎ ከተጠረጠረ የደህንነት አካላት ስልኩን ወስደው የሚፈትሹበት አሰራርም አለ። ጋዜጣው ጨምሮም የእስራኤል ከፍተኛ ባለስልጣናት በሙሉ አሜሪካ ሰራሹን አይፎን የመያዝ ግዴታ እንዳለባቸው አስረድቷል። ዘገባው በመቀጠል ጠቅላይ ሚኒስትር ኔታንያሁ የሚጠቀሙባቸው በርካታ አይፎን ስልኮች ያላቸው መሆኑን ጠቅሶ ሁሉም እጃቸው ላይ እንደማይቆዩ አስታውቋል። መደወል በሚፈልጉበት ወቅት የሚሰጣቸው ሲሆን ንግግራቸውን ካበቁ በኋላ መልሰው ለጠባቂዎቻቸው ይሰጣሉ። ነገር ግን የጠቅላይ ሚኒስትሩ ስልክ ፕላስተር የተለጠፈበት እንደሌላው ሰው ፎቶ እንዳያነሱ ለመከላከል እንዳልሆነ ዘገባው ጠቅሷል። ዋናው ምክንያት በስፓይዌር አማካኝነት ስልኩ እንዳይጠለፍ ቅድመ ጥንቃቄ ለማድረግ ነው ተብሏል። እኛም እንግዲህ የስልኮቻችን ካሜራ ላይ መለጠፍ እንጀምር ማለት ነው። ፕላስተሮችን ፎቶና ቪዲዮ ስናነሳ ብቻ እንድንጠቀምበት ምን ይመስላችኋል?